በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምኩራብ የአብይ ጾም ሶስተኛ ሳምንት። በዚህ ቪዲዮ ለምን የአብይ ጾም ሶስተኛ ሳምንት ምኩራብ ተብሎ እንደተጠራ በሰፊው የምንመለከት ይሆናል። ቅድስት ቤተ ክርስቲያናችን የአብይን ጾም ሶስተኛ ሳምንት ምኩራብ ብላ ትጠራዋለች። ዓመት እስከ ዓመት ያለውን ይትበሃል በያዘው ድጓ አብይ ጾም በገባ በሶስተኛው ሳምንት መጀመሪያው ቀን ቅድስት በሆነች በሰንበት በሚዘመረው በጾመ ድጓው ክፍል ቦአ ኢየሱስ ምኩራብ አይሁድ ወመሐረ ቃለ ሃይማኖት፣ ጌታችን ኢየሱስ ወደ አይሁድ ምኩራብ ገባ የሃይማኖት ቃልን አስተማረ ሲል እናገኘዋለን። መሐረ ቃለ ሃይማኖትን ዘይብል እንዲህ እያለ የሃይማኖትን ቃል አስተማራቸው። ምጽዋተ አበድርም መስዋዕት ከመስዋዕት ይልቅ ምሕረትን እወዳለሁ። ይትግበሩ ቤተ አቡየ ቤተ ምስያጥ ቤቴ የሰ ቤተ ጸሎት ይሰማይ። የአባቴን ቤት የንግድ ቦታ አታድርጉት፣ ቤቴስ የጸሎት ቤት ነው ይባላል እያለ አስተማራቸው። እነርሱም የቃሉን ግርማና ያነጋገሩን ጣዕም አደነቁ ይላል ዮሐንስ 2:16። በዕለቱ ወንጌል ደግሞ በመቅደስም በሬዎችና በጎችን ርግቦችን የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው ይላል ዮሐንስ 2:12። ቅዱስ ያሬድ ይህን የወንጌል ክፍል ይዞ ወደ አይሁድ ምኩራብ ገባ፣ የሃይማኖትንም ቃል አስተማራቸው ይላል። ወንጌላዊው ቅዱስ ዮሐንስ ደግሞ ወደ አይሁድ ምኩራብ ገብቶ በጎችንም በሬዎችንም ከመቅደስ በጅራፍ እየገረፈ እንዳወጣቸው ነው የሚናገር። ምን ነው ተለያዩ ቢሉ አልተለያዩም። ቅዱስ ዮሐንስ አፈወርቅ በዚህ የወንጌል ክፍል ባስተማረው ትምህርት ላይ እንዲህ ይላል። አንድ ሰው እንዲህ ብሎ ሊጠይቅ ይችላል። ኢየሱስ ክርስቶስ ቤተ መቅደሱን ገበያ አድርገውት ባገኛቸው ጊዜ ከወትሮ በተለየ በታላቅ ቁጣ ገሰጻቸው። ገስጿቸውም አልበቃውም፣ በጅራፍ አበጅቶ እየገረፈ አወጣቸው እንጂ። ነገር ግን ከዚህ በፊት አንተ ሳምራዊ ጋኔን አለብህ ሲሉት ምንም አልተናገራቸውም ነበር። ለምን ሊል ይችላል። በእርግጥም እውነት ነው። እነርሱም ቢሆን ያን ሁሉ ሲናገራቸው ከወትሮ በተለየ ዝም አሉ እንጂ ክፉ ኃይለ ቃል አልተናገሩም። አይሁድ ለራሳቸው ጥቅም ሲሆን ይናገሩታል፣ ክርስቶስ ግን ለእነርሱ ጥቅም ሲሆን ይናገራቸዋል። ለዚህም ማሳያው የአባቴን ቤት የንግድ ቤት አታደርጉት ባላቸው ጊዜ ይህን ስለምታደርግ ምን ምልክት ታሳየናለህ አሉት ይላል ዮሐንስ 2:18። እውነት ነው። ክርስቶስ ምንም እንኳን በተግሳጽና በጅራፍ ቢያስወጣቸውም ከፍቅሩ የተነሳ ነውና የሃይማኖትን ቃል አስተማራቸው። ጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሲያስተምር አንዳንዴ ጠንከር ያሉ ተግሳጾችን፣ አንዳንዴም ስድብ የሚመስሉ ኃይለ ቃላትን ሲናገር እናገኘዋለን። በዚህ ሁሉ ግን ፍጹም የሆነ ፍቅር አለበት። ሁሉንም ለሰው ልጅ ድህነት ሲል አድርጎታልና ሰው በፈተና ውስጥ ሲያልፍ ለተሻለ ክብር ይደርሳል። በውድቀት ምክንያት ስንገሰጽ ከፍ ወዳለ ክብር እንድንደርስ ያደርጋል። ክርስቲያኖች ዛሬ ቤተ ክርስቲያንን የብሔር፣ የቋንቋ፣ የዘር፣ የሥልጣን መነገጃ ለማድረግ የሚጥሩ አሉና እንደ ቅዱስ ዳዊት የቤተ ቅናት በልታኛለችና የሚሰድቡህም ስድብ በላይ ወድቋልና ነፍሴን በጾም አስመረርኋት እንበል። ስለ ቤተ ክርስቲያን እንጹም፣ ስለ ቤተ ክርስቲያን እንቅና። መዝሙር 89:10። በስሙ ክርስቲያን ተብለን የተጠራን ሁላችን መንፈሳዊ ቅናት ይኑረን። ቅዱስ ያሬድ መዓዛሆሙ ለቅዱሳን አንቀጸ መድኃኒት፣ የቅዱሳን መዓዛ የመድኃኒት በር እያለ የሚጠራትን ቤተ ክርስቲያን ሻጮችና ለዋጮች የወንበዴዎች ዋሻ እንዳያደርጓት ዘውትር ወደ በሯን ገስግስ። በመዓዛዋ እንርካ፣ በመድኃኒትነቷ እንፈወስ። ጌታችን የቅድስት ቤተ ክርስቲያንን ውበት የሚሸፍኑትን በጅራፍ እየገረፈ አስወጣቸው። ቅዱስ ያሬድ በጽሞ ድጓው ሀገረ ክርስቶስ አዳም ወሰናይት ከመፀሐይ ብሪት ወከመ መርዓት ስርጉት ይበቡ ሴታ ደቂቀ እግዚአብሔር ያይርፉ ላሊሃ፣ እንደ ፀሐይ የምታበራ እንደ ሙሽራ የተሸለመች የእግዚአብሔር ልጆች በውስጧ ገብተው የሚያርፉባት እጅግ ያማረች የክርስቶስ ሀገር እያለ ስለሚናገርላት ቅድስት ቤተ ክርስቲያን ውበት ትንሽ ሐሳብ እናንሳ። ቅድስት ቤተ ክርስቲያን ውብ ነች። ውበት ልዩ ልዩ ነው። ሥላሴ ይህን ዓለም ውብ አድርገው ፈጥረውታልና የሰው ልጅ በተፈጥሮ ውበት ይማረካል። ከሁሉም ደግሞ ውብ የሆነው የቅድስት ቤተ ክርስቲያን ውበት ራሱ የሚለካበት ነው። ሰላማዊው ኢየሱስ ክርስቶስ በማይናወጽ ዓለት ላይ የመሠረታት በከበረ ደሙ ያተማት ናት። የክርስቶስን መዓዛ የምናሸትባት ክርስቶስን ራሱን የምናይባት ቅድስት ልዩ የሆነች መንግሥት ናት።
የሰው ልጅ በዓለም ሳለ ለዓይኑ መልካምን ነገር ማየት፣ ለጆሮ መልካምን ነገር መስማት ጊዜያዊ ቢሆንም ሰላም እንዲሰማው ያደርገዋል። ቅድስት ቤተ ክርስቲያን ግን እውነተኛውን ምንጩ የማይነጥፈውን ዘላለማዊውን ሰላም ትሰጣለች። በዓለም ምናምንቴ ምክንያት ያጣነውን ሰላም ዕለት ዕለት ትለግሰናለች። የእውነተኛ ዕረፍት ምንጭ ናት። ዓለምን የሚማርክ ኃያል የሆነ ውበት አላት። ሰሎሞን በመኃልየ መኃልይ ይህች እንደ ማለዳ ብርሃን የምትጎበኝ እንደ ጨረቃ የተዋበች እንደ ፀሐይም የጠራች ዓላማ ይዛ እንደ ተሰለፈ ሰራዊት የምታስፈራ ማናት ይላታል። መኃልይ 6:10 ጨረቃ ብርሃኗን ከፀሐይ የምታገኝ ቢሆንም ግርማና ውበት ተሰጥቷታልና ቅድስት ቤተ ክርስቲያን በጨረቃ ተመሰለች። ኢዮብ 31:26 ክርስቶስ ይህን ውበት የሚያደበዝዙትን እጅግ ይቃወማል። ጌታችን ከወትሮ በተለየ ቤተ መቅደሱን ገበያ አድርገውት ባገኛቸው ጊዜ የተቆጣ ለዚህ ነው። ሊወግሩት ድንጋይ ሲያነሱ ያላሳየውን መቆጣት፣ ምራቃቸውን ሲተፉበት ያላሳየውን ቅጣት፣ በከበረ ደሙ ለሚያትማት ከአብራከ መንፈስ ቅዱስ ለሚወልዳቸው ልጆቹ መጠጊያ ለምትሆን ስለ ቅድስት ቤተ ክርስቲያን በቅናት ተናገራቸው። በጅራፍም እየገረፈ አወጣቸው። ለክብሯ አይመጥናትምና ገበያ አንድ ቀን ማትረፍ አንድ ቀን መክሰር አለበት። ቅድስት ቤተ ክርስቲያን ግን ዘወትር ማትረፍ ነው። ብንኖርም ብንሞትም ትርፍ ነው። ገበያ አንድ ቀን እርካታ አንድ ቀን ረሃብ ያለበት ነው። ቅድስት ቤተ ክርስቲያን ግን ለዘላለም የማያስረብ ለዘላለም የማያስጠማ መብል መጠጥ ያለባት ናት። ገበያ ሽንገላ አለበት። ከቅድስት ቤተ ክርስቲያን ግን ሁልጊዜ ጽድቅ አለ። ገበያ ስስት አለ፣ ራስ ወዳድነት፣ ፍቅረ ንዋይ ያለበት። ቅድስት ቤተ ክርስቲያን ግን ፍጹም የሆነ ሕግ፣ ፍቅር፣ ጠላትን መውደድ ያለባት ናት። በሰዓቱ ክርስቶስ የአባቴን ቤት የንግድ ቤት አታደርጉ ብሎ የገሰጻቸውና ወደ ምኩራብ በገባ ጊዜ በዚያው ስፍራ ያገኛቸውን አይሁድን ለቤተ መቅደሱ ተቆርቋሪ የሚመስሉትን ከእነርሱ በላይ ለእግዚአብሔር ቅርብ እንደሌለ አድርገው የሚያስቡትን ነበር እንጂ በዚያ ስፍራ ያልተገኙትን አልነበረም። ስለዚህ ዛሬም ክርስቶስ ይህን የቅድስት ቤተ ክርስቲያንን ውበት በገበያ የሚሸፍኑትን በጅራፍ እየገረፈ ያስወጣቸዋል። እጅግም ይቀናልና ይህን የውበት ሁሉ መለኪያ የሆነውን ውበት ተማርከንበት ሳናደበዝዘውም ዕለት ዕለት የቅድስት ቤተ ክርስቲያንን ውበት እየገለጥን ለመኖር ያብቃን። እንዲሁም ክርስቶስ በክርስቲያኖች አካል በደሙ በገዛው ቤተ መቅደስ ይቀናል። በአርአያውና በአምሳሉ በፈጠረው ክቡር በሆነው በሰው ልጅ ያለ ዋጋ እንደተገኘ ዕቃ በዓለም ገበያ በረከሰ ዋጋ ሲቸረቸር ክርስቶስ እጅግ ይቀናል። ቅዱስ ዳዊት ለወንድሞች እንደሌላ ለእናቴ ልጆችም እንደ እንግዳ ሆንሁባችሁ፣ የቤትህ ቅናት በልቶኛልና የሚሰድቡህም ስድብ በላይ ወድቋልና እንዳለ ክርስቶስ ለሰው ልጅ ሁሉ ሲል ፍጹም ሰው ፍጹም አምላክ ሆኗል። ክብር ይግባውና ሩቅ ብእሲ ተብሏል። ጋኔን አለብህ ተብሎ ተሰድቧል። ምራቅ ተተፍቶበታል። ማን ነው የመታህ እስኪ ወቀው እየተባለ ተዘብቶበታል። ቅዱስ ዳዊትም አስቀድሞ ይህን ክርስቶስ ለሰው ልጅ ሁሉ ድህነት ሲል የሚቀበለውን መከራና መዘባበት በመመልከት ለስለ ፀሐይ ስገድ፣ መሥዋዕተ እርያ ብላ ብለው በተገዳደሩት ጊዜ የሚሰድቡህም ስድብ በላይ ወድቋልና አለ። ስለዚህም ክርስቶስ ይህን ያክል ለሚቀናለት ቤተ መቅደሱ እንደ እሳት በሚያቃጥል ቅናት እየተቃጠለ ይህን የሃይማኖት ቃል አስተማረ። ምንጭ ጾመ ድጓ ዘምኩራብ ዘሰንበት የቅዱስ ዮሐንስ አፈወርቅ የቅዱስ ዮሐንስ ወንጌል አንድምታ ትርጓሜ መዝሙረ ዳዊት አንድምታ ማኅበረ ቅዱሳን ከሰንበት ረድኤት በረከት ያሳትፈን። ጾሙን የሰላም የፍቅር ያደርግልን። ይቆየን። እንዲህ ያሉ መንፈሳዊ ምንባባት እንዲደርሳችሁ ቻናሉን ሰብስክራይብ እና ላይክ በማድረግ እንድታሳድጉት በአክብሮት እጠይቃለሁ። አመሰግናለሁ።